የሆነ ሰው ሆን ብሎ ወንጀሉን እንዳሳበበባት በጣም እርግጠኛ ነው። መርማሪ ቆይ ምን ተፈጥሮ ነው? ማለቴ አዲስ ነገር ተፈጠረ እንዴ? ሀብል የኔ ቆንጆ ቆይ ምን አጥፍታ ነው? ምን አድርጋ ነው? እባክሽ ምንም እንዳልተፈጠረ ምን ተፈጥሮ ነው? እስቲ ትንሽ እንኳን አታፍሪ? አንቺ ከይሲ እገልሻለሁ። እሺ አንቺ ነሽ አይደል እንደዚህ ያደረግሽው? ልቀቁኝ! እዝራ ልቀቀኝ! እገላታለሁ! ልቀቁኝ! እገላታለሁ! የካካል ያለ ወንጀል ሰርተሽ ጭራሽ ዛቻና ማስፈራሪያ። እባክዎትን ጋሼ እምልሎታለሁ። እኔ ነገር አላደረኩትም። እዝራ እባክህ እኔን አይተመነኝ። እኔ በፍጹም ይሄን ነገር አላደረኩትም። እሷ ናት ይሄን ሴራ የጠነሰሰችብኝ። ጋሼ እባክህ እኔ ምንም አላደረኩኝም። እዝራ እባክህ ዝም አትበል። የሆነ ነገር ተናገር። እኔ ምንም አላደረኩኝም። እባካችሁ ያለ ጥፋቴ ስታሰር ዝም አትበል። እባክህ የእሷ ሴራ ነው። አምንሻለሁ ልጄ። እኔ ምንም አላደረኩኝም። የገዛ ልጄ ሜርሲ ከሆነ ሰው ጋር ስታወራ ሰምቻታለሁ። የማህደር ገዳይ የገዛ ልጄ ናት። ሳቷሽ እንግዲህ አጸደ በዛሽ ምስኪን ልጅ ላይ አንቺና ሜርሲ ምንድን ነው ያደረጋችሁት? እንዴ ወንድሜ ምን ሆነሃል? ምንድን ነው ያደረጋችሁት? እንግዲያው አቅሙና ድፍረቱ ካለክ ማለቴ እውነቱን ለመስማት ዝግጁ ከሆንክ ትክክለኛውን ነገር እኔ እነግርሃለሁ። እውነት ኖሮሽ አያውቅም። ይኸውልሽ እኔ የሀብልን ንጽህና ስለማቅ ከዛ ጨለማ ውስጥ እንደምንም እያስወጣታለሁ። ደላት የድሮ የሀብል ፍቅረኛ ነው። ምን የድሮ ፍቅረኛ ነው ያልሽው? ሌላ ፍቅረኛ ነበራት እያልሽ ነው? አዎ ለዛውም ጨካኝ አውሬ ነፍሰ ገዳይ ነው። አባዬ አመመ እንዴ? ቆይ ወንድሜ እንደዚህ ሆኖ እንዴት ነው ጥየው የሚሄደው? እዝራ ወይ ካልሆነ አምቡላንስ ጥራ እንዴ? አባዬ ደግሞ እዝራን እንዳገባቸው እና ደግሞ እሱ አሁን እሷ መበቀል እንደሚፈልግ ነገር። ይህንን የማይረባ የተቀነባበረ ተረትሽን እንዳምንሽ ነው የምትፈልጊው? ወንድሜ ምን ሆነሃል? እስኪ ያስጨርሳት እንጂ ቁጣና ስድብ ወይ ትሄድብሃል ነው። ደግሞ ምሮ እጠላትና ከዚህ ቤት እንድትወጣ ፈልግ ስለነበረ ጭራሽ ደግሞ አሁን ይሄ የቢኒያም ነገር ሲጨመር በቃ ላጠፋት ፈለግኩ። እሺ ከዛስ? በዛ መሀል ሀብል ድጋሚ እንደቀረበችው እና ከዛ በኋላ ማህደርን እራሱ አስገድላ በእኔ ማሰበብ እንደፈለገች ነገረኝ። ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬ ሀብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። እንግዲህ እንደምታወቀው ሀብልን ለማሳሰር አሁንም ሜርሲና አጸደ ትግላቸውን ቀጥሏል። አሁን ደግሞ ሌላ ድራማ ፈጥሯል ማለት ነው። እንግዲህ እውነት መቼም ትቀጥናለች እንጂ አትበጠስም። አሁን ላይ አቶ እስክንድር ደግሞ በፍጹም ሀብል ይሄ ወንጀል አልፈጸመችም በማለት ለሀብል እየተከራከረላት ነው ያለው ማለት ነው። እዝራም አሁን ሁለት ነገር እያሰበ ነው ያለው ማለት ነው። አሁን አቶ እስክንድር አባቴ ከመሬት ተነስቶ ይሄን ነገር አያስብም በማለት እያስተዋለ ነው ያለው ማለት ነው። እንግዲህ ቪዲዮን ተከታተሉት። እጅ አጸደ ተብዬዋ እቤት ድረስ መታ አቶ እስክንድርን ለማሳመን እንግዲህ ያልጣረችው ነገር የለም። ነገር ግን አቶ እስክንድር መቼም አንቺ የምታወሪውን ነገር አልሰማሽም፣ መቼም አንድ ቀን እንኳን ከአንቺ እውነት ሰምቼ አላቅም፣ አንቺ አስመሳይ ነሽ እያላት ነው ያለው ማለት ነው። እንግዲህ አቶ እስክንድር እሷ ያልተፈጠረውን ነገር ስትነግረው እንግዲህ ሱካር ስላለበት አሁን ላይ በጣም ራሱን ስቶ ነው ያለው ማለት ነው። ቪዲዮን ተከታተሉት። አጸደ እንግዲህ ቤት ድረስ ነው ፖሊስ ይዛ የመጣችው ማለት ነው። ሀብልን ለማሳሰር አቶ እስክንድርን ስታናግር ቆይ ምንድን ነው የፈለግሽው? ምንድን ነው የሆንሹ? ይላታል ማለት ነው። እሷም እየተርበተበተች ፖሊስ በር ላይ ነው አለችው። እሷም እንግዲህ ፖሊስ ፍለጋ ምን ፍለጋ ነው የመጣ ስላት ያው ሀብል ለማለት እንኳን ከብዷት እየተርበተበተች ሀብል እያለችው ነበረ፣ ደንግጣ ማለት ነው። አቶ እስክንድርና እዝራም ከተቀመጡበት ብድግ አሉ በድንጋጤ። ከዛ ሀብልም ትመጣለች ማለት ነው። እንግዲህ እሷም አዎ ሀብል ስትል ማለት ፖሊስ ለምንድን ነው የፈለገኝ አለቻት። ሀብልም ያው እንግዲህ አቶ እስክንድር አሁን ላይ በጣም ጀግናና እውነተኛ ሰው ነው ማለት ነው። ፍትህ ስጓደል ዝም ብዬ ማየት አልችልም በማለት እንግዲህ ለሀብል እየተከራከረላት ነው ያለው ማለት ነው። እንግዲህ በዚህ ጊዜ እንኳን ለእንደና ሀብል ይቅርና ለልጁ እንኳን የሚቆም ሰው የለም ማለት ነው። ልጁን አሳልፎ የሚሸጥ
ቤተሰቡን አሳልፎ የምሰጥ እንጂ ለቤተሰብ እንኳን የምቆም ጊዜ ላይ አይደለም ያለ ነው ማለት ነው። እሱ ግን ልጁን አሳልፎ ለህግ የሰጣት አብልን ደግሞ እውነት ስላላት ለእሷ እየተከራከረላት ነው ያለው እና ይሄ ድራማ ትልቅ ትምህርት ነው ለእኛ እያሳዩን ያሉት ማለት ነው። ለፍትህ እንጂ ለዘር ወይ ደግሞ ለልጅ ለማንኛውም ወንጀለኛ መቆም የለብንም፣ ለፍትህ መቆም አለብን ማለት ነው። እንደ አቶ እስክንድር አብልም ደግሞ እውነት ስላላት እሷም እየተከራከረች በፍጹም እኔ አላደረግኩም እያለች ነው ያለችው። ግን ያመናት አቶ እስክንድር ብቻ ነው። መቼም ደግሞ አብል ታሸንፋለች እውነት ስላላት። እነዚህ አስመሳዮች ደግሞ መጨረሻ የቆፈሩት ጉድጓድ ውስጥ መግባታቸው የማይቀር ነገር ነው። ፖሊስም እንግዲህ ለጊዜ መጥቶ አብልን ለምርመራ ወስዶታል ማለት ነው። እሷም ያው በማደር ግድያው ተጠርጥረሻል እና ለጊዜ ለህግ ቁጥጥር ስር አቶ አለቃ የምርመራ ስህተት ይሆናል እንጂ ማህደር በፍጹም የማደር ግድያ ውስጥ እጇ የለበትም። አብል ላይ የሆነ ሰው ሆን ብሎ ወንጀሉን እንዳሰበባት በጣም እርግጠኛ ነኝ ይላል ማለት ነው። አጸደ ደነገጠች እና ተርበትብታ መርማሪ ቆይ ምን ተፈጥሮ ነው? አዲስ ነገር ተፈጠረ እያለች ታስመስላለች። አብል የኔ ቆንጆ ቆይ ምን አጥፍታ ነው? ምን አደርገሽ ነው? ትላታለች። ምን ተፈጥሮ ነው ብለሽ ስታስመስይ ትንሽ አታፍርም? ብላ ፖሊሱ ፊት ለፊት እንግዲህ ያዘን ልቀቁኝ እያለች አብልን በጣም ተናዳ በስሜት አንቃት ይዛታለች ማለት ነው። የህግ አካል በቆመበት የሰራሹ ወንጀል ሳይበቃ ዛቻና ሰውን ታስፈራሪያለሽ ብሎ ይይዛታል። እባክህን እሺ፣ በፍጹም እኔ ይህንን ነገር አላደረግኩም፣ እዝራ እባክህን አይኔን እያየ ፍረድ፣ እኔ አላደረግኩም እያለች ነው ያለችው። እሷ ናት ይሄንን ሴራ የጠነሰሰችብኝ፣ እባክህን እዝራ እኔ ምንም አላደረግኩኝም፣ እባክህን ዝም አትበል፣ የሆነ ነገር ተናገር ብላ እየለመነችው ነው ያለችው። እዝራ በጣም አዘነና እንባው መጣ ማለት ነው። እባካችሁ ያለ ጥፋቴ ስታሰር ዝም አትበሉ እያለችው ነበረ። አጸዳ በጣም ነው የደነገጠችው። ያልጠበቀችው ነገር ነው የገጠማት ማለት ነው። እንግዲህ እውነት ነው፣ መቼም ተደብቆ አይቀርም። አብል ደግሞ የእሷ እውነት እንደዚህ ተሸፍኖ አይቀርም ማለት ነው። ለጊዜ ልትታሰር ትችላለች፣ ነገር ግን መጨረሻ የምታሸንፈው አብላት፣ ምክንያቱም እውነት ስላላት። እንሻለው ልጄ የገዛ ልጄ ከሰው ጋር ስታወራ ሰምቻታለሁ። የማደር ገዳይ ልጄና አጸደ ናት። በዚች ሞስኪን ልጅ ላይ አንቺና ሜርሲ ምንድን ነው ያደረጋችሁት እያለ እንግዲህ ጩባታል ማለት ነው። እቺ ማህደርም እንዴትን የምትወጣብን በኛ ላይ ነው እንዴ? ያውም ለዚች አጨበርባሪ ብለክ አለችው። አቶ እስክንድር ደግሞ አቶ እስክንድር ምንም መልስ አልሰጣትም እና እኔንና ልጅን ለምንድን ነው እንደዚህ ጠምደ የያዝከን? አባዬ ፖሊስ ለምንድን ነው ከእንደገና ምርመራ አድርገው አብልን ወንጀለኛ ያደረጋት ይላታል። ሆኔማ የተቀነባበረ ነገር አለ፣ እነዚህ ሁለቱ ልጆች የሆነ ሴራ ጠንስሰዋል ይላል አቶ እስክንድር። ምንድን ነው ያደረጋችሁት? እንግዲህ አቅምና ድፍረት ካለክ እውነቱን ለመስማት እጁ ከሆንክ ትክክለኛውን ነገር እኔ እነግርሃለሁ አለችው። ሲጀመር አንቺ በህይወትሽ አንድችም እውነት ኖሮሽ አያውቅም ይላታል። ይኸውልሽ እኔ የአብልን እውነት ስለማቅ እንደምንም አድርጌ ከዛ ጨለማ ውስጥ አወጣታለሁ፣ ይሄ ደግሞ ቃሌ ነው አላት ማለት ነው። ማህደር ግራ ተጋባችና እዝራ ደግሞ ለመሆኑ አለኝ የምትይ እውነት ምንድን ነው አላት። እዝራን በጣም ተናደደባት ማለት ነው። ላይ እዝራን ፊቱን አዞሮባታል ማለት ነው። እነዚህ ሁለቱ ወንጀሉን እንደፈጸሙ አሁን ላይ እዝራ ገብቶላታል ማለት ነው። በፊት ግን የእነሱ ወሬ በመስማት እንግዲህ አብልን ሲያሰቃያት ሲያስለቅሳት ነበረ። አሁን ድራማ እንደሆነና አብል ምንም እንዳልፈጸመች ለእዝራም ገብቶታል። ማዕደርን የገደላት የድሮ የአብል ፍቅረኛ ነው እያለች ነው ያለችው። እዝራ በጣም ተናደደና ምን አቶ እስክንድር የድሮ ፍቅረኛ ነው ያልሽው? ማለት የልጄ ሙሽራ ሌላ ፍቅረኛት ነበራት ማለት ነው አለ አቶ እስክንድር በንዴት ማለት ነው። ለዛም ጨካኝ አውሬ ነፍሰ ገዳይ ብላ ጮኸችበትና አቶ እስክንድር በጣም ተናደድና ራሱን ሳትወድ
ራሱን ስቶ ይወድቃል ማለት ነው። እስራም ያው ካጠገቡ ስለነበረ አባዬ አመመ እንዴ እያለ ደህና ነኝ አለና ማለት ነው። አሁን እቺ ሰይጣን ከፊቴ ዞር አድርግልኝ። እዝራን በጣም ደንግጦ ስለነበረ እባክሽን ከዚህ ጥፊ ይላታል። ውይ እንዴ ወንድሜ እንዲህ ሆኖ እንዴት ነው ጥዬ የሚሄደው? ስራ ካልሆነ አምቡላንስ ልጥራ እንዴ እያለች ተርበታበታለች። ደንግጣ ራሱን ስለሳተ ማለት ነው። አባዬ አምቡላንስ ልጥራልክ እንዴ? እባክህን እዝራ እቺን መሰሪ ሴት አሁኑኑ ከፊቴ አባርርልኝ። እዝራም ተናደደባትና እጂ እያልኩሽ እኮ ነው እጂ ከዚህ ይላታል። ለማንኛውም ምርማሪ እውነቱ ስናገር ትሰማላችሁ ብላ እሷን በንዴት ትሄዳለች። እስክንድር እንግዲህ እውነቱን ስለሰማ እሷንም እያመናት ስላልሆነ አሁን ላይ ተስፋ ቆርጣለች ማለት ነው። እንግዲህ እሷም ደንግጣለች። ያቀደችው ሴራ እንደማይቀናት ያው አሁኑኑ አውቃለች። እንግዲህ እዝራም አባቴ ተረጋጋ፣ በቃ ወደ ዶክተሩ ልደውልልክ እያለው ነው ያለው። እንግዲህ እቺ አብል ደግሞ ያው በፍጹም ፍቅረኛ አልነበራትም ከዚህ በፊት። ቢኒ የሚባል ልጅ ደግሞ በፍጹም አታውቅም ማለት ነው። እነሱ ናቸው ይሄንን ሴራ ያቀነባበሩት። አሁን ስለ ዶክተር ተውና አብልን ለመርዳት የምንችለውን ነገር እናግዛት እያለ ነው። አባዬ በምን እርግጠኛ ሆነክ ነው? እሷ ይህንን ወንጀል እንዳልፈጸመችው በጣም እርግጠኛ ነኝ አለ አቶ እስክንድር። ድርጋት ቢሆንስ? አብልን እኮ ካወቅናት ጥቂት ቀናት ነው አለ። ቴ ደግሞ ምን ሆነክ ነው? የገዛ ልጄ ከአጸዴ ጋር ተባብሮ ነው ያደረጉት አለና እውነቱን ስነግረው እዝራ በጣም አዘነ። ይህንን ልብ አንጠልጣይ ድራማ እውነት ገብታችሁ ተከታተሉ ማለት ነው። በጣም አስተማሪ ድራማ ነው ማለት ነው። ጠላት ካላችሁ እንግዲህ ጠላት ከሩቅ አይመጣም። እናንተ ውድቀት እንግዲህ ደፋ ቀና እያሉ ነው ይህንን እቅዶ እናንተ ለመጣል የምሞክሩት እና ለእኛም ትምህርት ነው ማለት ነው። ብልም እንግዲህ ፖሊስ ጋር ቃል እየሰጠች ነው ያለችው። ጉዳዩን ከቢኒያም እንጀምር አላት ፖሊሱ። ከቢኒያም ጋር ያለሽውን ግንኙነት ስላወቅኩኝ ከእሱ ጋር ያለሽውን ሁሉ ነገር ጎልግዬ አውጥቻለሁ አላት። ከአንቺ ከራስሽ አንደበት መስማት እፈልጋለሁ። ከቢኒያም ጋር ያለሽው ግንኙነት ምን ነበረ አላት። ግን ቢኒ ማን ነው አለችው። እሷ በፍጹም እኮ ቢኒ የሚባል ልጅ አታውቅም፣ ይሄ የአጸደ ሴራ ነው። ቢኒ የሚባል ሰው በህይወት ያላቅም አለችው። ፖሊሱም እየሳቀ የቀድሞ ፍቅረኛሽን ነው አላቅም የምትይ ይላታል። ለምን ፍቅረኛ ነው የምታወራ መርማሪ? ይህ በህይወቴ ፍቅረኛ የሚባል ሰው አላቅም አለችው። የገዛ ባሌ ሳገባ እንኳን ፍቅረኛሞች አልነበርንም። አሁን እየጠየቁሽ ያለሁት የአሁኑ ባልሽ አይደለም፣ ቀድሞ የልብ ጓደኛሽ ቢኒያም ነው ይላታል። እሷ ቢኒያምን አላቅም አለችው። አልገባኝ። ቆይ ለምንድን ነው ስለማላውቀው ሰውዬ የምታወራኝ? ቢኒያም የሚባል ሰው ማን ነው ብላ እሷም ጥያቄ ለፖሊሱ አቀረበች ማለት ነው። ቢኒያም ማለት የማደር እውነተኛ ገዳይ ነው አላት። እንግዲህ እዝራና አቶ እስክንድርም አብልን ተከትሏት ሄደዋል ማለት ነው ወደ ፖሊስ ጣባ። ሜርሲ ግን አንድችም ቀን ሄዶ ጠይቋት አያውቅም አቶ እስክንድር። ምክንያቱም በጣም ስላናደደችው ልጅ አይደለሽም እያላት ነው ያለው ማለት ነው። ምክንያቱም ያው ይሄ ሁሉ ወንጀል ስፈጽም ከጥፋቷ እንድትማር አድርጎ ነው። አሁን ላይ እቺ መስኪን ልጅ የሰው ህይወት የምታጠፋ ጨካኝ ሰው አይደለችም ይለዋል። እና አባዬ አንተ እንደምታስበው ከሆነ ፖሊሱ ለምንድን ነው በሙሉ ልብ ነፍሰ ገዳይ ብሎ የያዛት ይለዋል። እሱም እንግዲህ ያው ምንም ሆነ ምን አሁን ላይ አብል የህጋዊ ሚስትክ ነች። ወንድ ልጅ ስለሆንክ ከውጭ የምመጣባት ጠላት ለእሷ ለመከላከል ግዴታ አለብህ ይለዋል። አባዬ ቢያንስ እንኳን እውነቱን በትክክል ሳናጣራ ይለዋል። ጽድና ሜርሲ ናቸው ትልቅ ተንኮል እየሰሩ ያሉት አለው። አንተ ለሚስት መቆም ካቃተክ እኔ ደግሞ ጠበቃ ቁሜ እስከ መጨረሻ እከራከርላታለሁ እያለ ነው አቶ እስክንድር። እዝራም ማን ነው እውነቱን የምነግረኝና እውነቱን መረዳት የምችለው ያስረዳኝ የምችለው አለ እና በጣም ተናደዳ። እዝራ ይሄንን እውነት ካወቀ ማለት ነው ለአጸደና ለሜርሲ አልቆል። ይህን የሚባል ልጅ አላቅም። ይህንን ሴራ እውነት ያስመሰሉት አጸደና ሜርሲ ናቸው። እኔ በፍጹም ይሄ ነገር አላደረግኩም ብላ ቃሏን ሰጥታለች። ፖሊሱም መጨረሻ ላይ
አንቺ ምግብ የምትሰሪበት ቢላ የቀኝ እጅሽ አሻራ አለበት አላት ማለት ነው። እነሱም እንግዲህ እሷ ምግቡን ስለምሰራበት ነው ያንን ቢላ ለፖሊስ የሰጡት። ኢንስፔክተር ይህ ነገር ወደ እኔ እንደምመጣ በፊትም አውቃለሁ። እዛ እርጉሞች እኔን ከዛ ቤት ለማስወጣት መጀመሪያውኑ አቅዶ ነበረ አለችው ማለት ነው። ፖሊስም በጣም እያሰበ ማለት ገባኝ። ምን እያልሽ ነው ያለሽው? ጊዜ ኪችን ውስጥ የምከትፍበት ቢላ አጣሁት። ያኔ አስከፊ ተንኮል እንደተሰራብኝ ያኔ ነበረ ያወቅኩት። እሱም ተጠቅሞ ነው ያንን ቢላ የወሰዱብኝ አለችው። ፖሊሱም እንግዲህ ያው ገንዘብ ሳይበላ አይቀርም። ወይዘሮ አቤል እዚህ ድራማውን ማውራት ትተሽ ያለውን ከምታርበሰብሽ ሁሉ ወሬ ትተሽ ትክክለኛ ገዳይ እንደሆንሽ ቃልሽን ስጪ ይላታል። ከዚህ በኋላ ውሸት ለኔ ምን ጥቅም አለው? የፈለግከውን ነገር ማድረግ ትችላለህ፣ ወንጀሉን አልፈጸምኩም አለችው። ወይዘሮ አቤል ተረጋጊ። እንዴት ነው የምረጋጋው መርማሪ አለችውና አለቀሰች። ፖሊሱም እንግዲህ ቢኒያም ሁል ጊዜ ሌላ ባል ስላገባሽ ትዳርሽን በጠብጣለሁ ስላለሽ አንቺ ደግሞ ማደሪን ገድልሽ ይላታል ማለት ነው። ይሄ እንግዲህ ያጸደ ሴራ ነው። እዚህ በአንድ ድንጋይ ሁለት ወፍ መታሽ፣ ቢኒያን አስወበድሽ፣ ባልሽን ጠበቅሽ ይላታል። ፖሊሱስ እንዴት በሰው ወሬ ይሄንን ነገር ፈጥሮ ሊያወራ ቻለ? ከፖሊስ መቼም እውነት አይጠበቅም ማለት ነው። ነገሩ በቆይም ደግሞ እውነቱ ተደብቆ አይቀርም። እነሱ ቅጥፈት ይቅር፣ እናንተ በቀላሉ ሰዎችን ማመን እና እነሱ ሴራ መውደቃችሁን የገረመኝ አለችው። የተረጋገጥኩት ማስረጃ እውነት ነው ውሸት ይላታል። እሷም ውሸት ነው አለችው። የተገደለችበት እኮ የኔ አሻራ ነው ያለው፣ እሱ ደግሞ ሁሉ ነገር እውነት እንዲመስል ያደረጉት ብላ ጮኸች። እርግጥ ማህደር የቀድሞ ባሌ እጮኛ እንደነበረች ከገባው በኋላ ነው ያወቅኩት። ለእሷ ደግሞ ምንም ጥላቻ የለምኝም። ይሄ ደግሞ እዝራ ይመሰክርልኛል አለችው። የአሁኑ ባልሽ ነው አላትና ከእዝራ ጋር በህጋዊ ጋብቻ እንደተጋቡ ለፖሊሱ ቃሏን ሰጠች ማለት ነው። አሁን ላይ እቺ አጸደ ሴራ እንደሆነ ፖሊሱም ምርመራውን ቀጥሏል። ቀጣዩ ምን እንደምፈጠር ይላችሁ የምመጣ ይሆናል። የነበረን ቆይታ ይህን ይመስላል። አመሰግናለሁ ሁላችሁንም።